Spoken English, written English. Written English, spoken English. Native speakers do not always say, I am going to, I want to, I have to, I got to. So, how native speakers really say, we're gonna see it in detail. What's up, guys? How are you doing? Today, I'm gonna show you how to write and how to speak. Written English and spoken English are different. English is different when we speak and when we write. So based on this, I'm gonna show you a real techniques how to write and how to speak. A spoken based English is here for today, and stay to the end of this class and you're gonna have very important concept for your speaking and for your listening. Okay, thank you. እንዴት ናችሁ ውድ ተከታታዮቻችን? ዛሬ ይዤላችሁ የቀረብኩት ሪትን እንግሊሽ ከስፖከን እንግሊሽ እንዴት ይለያል ለማድመጥ ወሳኝ የሆነ ቴክኒክ ላሳያችሁ ነው። ለመናገርም ወሳኝ የሆነ ቴክኒክ ላሳያችሁ ነው። እስከ መጨረሻው አብራችሁን ስትቆዩ ቅዱስ ነኝ ከግሬስ እንግሊሽ። ስለዚህ ክላሳችንን ጀምር። ሪትን እንግሊሽ I am going to written English. I am going to written English. Going to written or book English, okay? It is a book English or it is a written English. It is a written English. What about the spoken English? A spoken English ምን ይሆናል ማለት ነው? Gonna. ለምሳሌ I'm going to the market. Written English. I'm going to the market. Written English. I'm gonna the market. Spoken English. ወደ ገበያ ልሄድ ነው። ሁለቱም ወደ ገበያ ልሄድ ነው። ስለዚህ ጎና ብለው ሲናገሩ ሌላ ስለሚመስለን ለማድመጥ እንቸገራለን ማለት ነው። I'm gonna the market. I want to የሚለውን I wanna የሚለውን I want to written English ሲሆን I want to written English ሲሆን I wanna ሲሆን ደግሞ ምን ይሆናል? Spoken English ይሆናል ማለት ነው። ስለዚህ ለማድመጥም ሆነ ለመናገር በዚህ ወይ ቢሆን የተሻለ ይሆናል ማለት ነው። So I want to buy it. ልገዛው እፈልጋለሁ። ስፖክን ስናደርገው ደግሞ ስፖክን እንግሊሽ ስናደርገው I wanna buy it. አዘር ይላል ማለት I wanna buy it. ልገዛው እፈልጋለሁ። have to written English. have spoken English. So I have to go. መሄድ አለብኝ። I have to go. መሄድ አለብኝ written English. I have to go. መሄድ አለብኝ። I have to go. መሄድ አለብኝ። ምን አይነት እንግሊሽ ነው ይሄ? Spoken English. I got to go. መሄድ አለብኝ። I got to go. መሄድ አለብኝ። I gotta go. መሄድ አለብኝ። I got to go. መሄድ አለብኝ written English. I gotta go. መሄድ አለብኝ spoken English. I gotta go ሲነገር ራሱ የሆነ ዜማዊ ነገር አለው፣ ደስ የሚል ነገር። I gotta go መሄድ አለብኝ። I gotta go መሄድ አለብኝ። ስለዚህ ይሄ ምንድነው? Spoken English. a kind of እንላለን። a kind of። ስለዚህ ይሄ written English ሲሆን spoken English ስናደርገው a kinda often እናጠፋለን ማለት ነው። a kinda spoken English. ስለዚህ this is the kind of watch I want to buy. መግዛት የምፈልገው የሰዓት አይነት ነው። kinda ስናደርገው ደግሞ this is a kinda watch I wanna buy. መግዛት የምፈልገው የሰዓት አይነት a kinda watch I wanna buy. መግዛት የምፈልገው የሰዓት አይነት spoken English. This is a kind of watch I wanted to buy. written English. ስለዚህ ልዩነቱ ለፍጥነት ስንናገር በፍጥነት የሚነገረው በዚህ ምክንያት ነው። ነገሮችን ቱ ምናምን የሚባሉ ነገሮችን ኦሚት በማድረግ ነው በጣም ፍጥነት ያለው አይነት ንግግር የምንናገረው። sort of means
ታይፕ ኦፍ። ስለዚህ ኤ ሶርት ኦፍ ምንድነው ይሄ? ሶርት ኦፍ ሪትን እንግሊሽ ሶርታ። ይሄ ደግሞ ምንድነው? ስፖክን እንግሊሽ ሶርዳ በጣም አጭር በሆነ መንገድ ሶርት ኦፍ ሶርታ። ስለዚህ ታይፕ ማለት ነው። ሶርታ ስፖክን እንግሊሽ፣ ሶርት ኦፍ ሪትን እንግሊሽ። ሌት ሚ ይሄ ጥርግርግ አድርገን ስናነበው በጣም ያዘገየናል። ሌት ሚ ሪትን እንግሊሽ፣ ሌት ሚ ስፖክን እንግሊሽ። ልሂድ መሄድ አለብኝ ወይም ልሂድ። ሌት ሚ ጎ ሪትን እንግሊሽ። ልሂድ ስፖክን እንግሊሽ። ሌት ሚ ጎ ስፖክን እንግሊሽ እያልን መጠቀም እንችላለን ማለት ነው። ሌት ሚ ጎ። ስለዚህ ጥርግርግ አድርገን አይደለም የምንናገረው። የተጻፈውን በሙሉ ጠራርገን አይደለም የምንናገረው። አጠር ስናደርገው ሌት ሚ ጎ። ጊቭ ሚ ሪትን እንግሊሽ፣ ቡክ እንግሊሽ። ጊቭ ሚ ስፖክን እንግሊሽ። ስለዚህ እስኪ አረፍተ ነገር እንስራበት። ጊቭ ሚ ሳም ማኒ ስፖክን እንግሊሽ። ጊቭ ሚ ሳም ማኒ ስፖክን እንግሊሽ። ጊቭ ሚ ሳም ማኒ። ኤክስኩዝ ሚ የሚል ይኖራል። ኤክስኪውዝ ሚ ምንም ችግር የለው። ኤክስኪውዝ ሚ ምንም ችግር የለው። ኤክስኩዝ ሚ ችግር አለው። ስለዚህ ኤክስኪውዝ ሚ ሪትን እንግሊሽ፣ ኤክስኪውዝ ሚ ሪትን እንግሊሽ። ኤክስኪውዝ ሚ ስፖክን እንግሊሽ። ኤክስኪውዝ ሚ ፊልም ላይ፣ ሚውዚክ ላይ፣ የተለያየ የቋንቋ ተናጋሪዎች ላይ በብዛት የሚደመጠው ኤክስኪውዝ ሚ። ኤክስኩዝ ሚ የምትሉ እንዳለ ሆኖ ኤክስኩዝ ሚ ታውሪ አይባልም። ስለዚህ ኤክስኪውዝ ሚ ሪትን እንግሊሽ፣ ኤክስኪውዝ ሚ ስፖክን እንግሊሽ። ኤክስኪውዝ ሚ can you show me the way to Piazza? Excuse me, can you show me the way to Piazza? Excuse me, can you show me the way to Piazza? Excuse me, can you show me the way to Piazza? ስለዚህ በዚህ መልኩ ሪትን እንግሊሽ፣ ስፖክን እንግሊሽ በጣም ነፍ ነው ያሉ። እነኚህን ግን ለጊዜው ማስተር እናድርጋቸው። ሌላ ጊዜ ደግሞ በሌላ ፖርሽን የምመለስበት ይሆናል። በጽሁፍ አያርፉም። ይሄ በጽሁፍ ሊያርፍ አይችልም። ለደብዳቤ፣ ለመጽሐፍ፣ ለተለያዩ መልእክት ብለን ለምንጽፋቸው ነገሮች በሙሉ ይሄ ሊያርፍ አይችልም። የትኛው ኤክስኪውዝ ሚ፣ ዋና፣ ጎና ምናምን ያለው ለጽሁፍ አይሆንም፣ ለንግግር ብቻ። ስለዚህ እነኚህን ነገሮች ማስተር እናድርግ። በተሻለ ሁኔታ መስማት እንችላለን። በተሻለ ሁኔታ መናገር እና በፍጥነት መናገር እንድንችል ያስችለናል ማለት ነው። Thank you so much for watching this video to the end of this class, and I want to request you to like, subscribe, comment and share my video. I will see you next time. Peace out.